ከዚህ በኋላ ደግሞ የምንመለከተው አፍሪካ ሞስት ኦፍ አፍሪካ ኮሎናይዝድ ከሆነች በኋላ የነበረው ኮሎኒያል አድሚኒስትሬሽን ምን ይመስል ነበር በዛች ኮሎኒያል ስቴት ላይ የነበረው ሁኔታ ወይም ደግሞ ከላይ ኮሎናይዘሮቹ ወይም ደግሞ ከላይ ያሉት ፓወሮች እንዴት ነበረ ኮሎናይዝ የተደረጉትን ሰዎች ትሪት የሚያደርጉት የሚለውን በደንብ በዝርዝር የምናይበት ሌሰን ነው ማለት ነው። መጀመሪያ የምናየው እንግዲህ የብሪቲሽ ኮሎኒያል ፖሊሲ ነው። ምን አይነት ፖሊሲ ትጠቀም ነበር የሚለውን ስንመለከት መጀመሪያ የሚመጣልን ኢንዳይሬክት ሩል ነው። እንግዲህ ብሪቴን ኢንዳይሬክት ሩልን የምትጠቀም ሀገር ነበረች ኮሎናይዝ ስታደርግ። ይሄ ኢንዳይሬክት ሩል ምንድን ነው? የብሪቴን ዋነኛ ኦፊሰር ሲሆኑት የአርሚ ኦፊሰር ሊሆን ይችላል ኤኒቲንግ ከላይ ያሉት ሁሉንም ነገር የአፍሪካን ኮሎናይዝ ያደረጉትን ፒፕል ሁሉንም ነገር እነሱ ከሚቆጣጠሩት እዛው ኔቲቭ ከሆኑት ወይም ደግሞ ተማረኩት ኮሎናይዝ ከተደረጉት ህዝቦች የተወሰኑ ቺፎችን ይመርጡና ከላይ እነሱ ከቺፎቹ ጋር ኮሚኒኬት ያደርጋሉ ነው ሀሳቡ። ኢንዳይሬክት ሩል ማለት ይሄ ነው ማለት ነው። ይሄ ኢንዳይሬክት ሩል እንግዲህ ፕሮሞት የተደረገው ፍሬድሪክ ሉጋርድ በተባለው ሰው ነው። ናይጄሪያ ውስጥ ነው ይሄ ሀሳብ ፕሮሞት የተደረገው ወይም ኢኒሼት የተደረገው ማለት ነው። ስለዚህ ይህ ሰው ፍሬድሪክ ሉጋርድ የራሱ የሆነ መጽሐፍ አለው። እዚህ ጋር የምትመለከቱት ዘ ዱዋል ማንዴት የሚለውን መጽሐፍ የጻፈ ሰው ነው። እዛም ውስጥ ደግሞ ኤክስፕሌን አድርጎታል። ስለዚህ ስለ ኢንዳይሬክት ሩል ኤክስፕሌን ያደረገው ነው ማለት ነው። ከዛም በተጨማሪ suggested for all British tropical colonies እንግዲህ ብሪቴን ምንድነው ኮሎናይዝ የምታደርጋቸውን ቦታዎች እንዳለ የምትመራው የነበረው በወቅቱ በኢንዳይሬክት ሩል ነው። ቀጥታ ወርዳ ኮሎናይዝ ያደረገችውን ህዝብ ከመምራት ይልቅ የዛው ኔቲቭ የሆኑ ሰዎችን ትመርጥና አዘ ቺፍ ከነዛ ቺፎች ጋር ኮሚኒኬት ማድረግን ትመርጥ እንደነበረ በዛ ጊዜ እንረዳለን ማለት ነው። ስለዚህ የዚህ ኢንዳይሬክት ሩል ፐርፐዙ ወይም ደግሞ ጥቅሙ ዋነኝነት አንደኛው it aimed to rule cheaply and effectively በጣም በቀላሉ ቺፕሊ በጣም ብዙ አቢዩዝ አታደርጉም ማንፓወርን በቀላሉ አንዳንድ ሰው ከየፕሮቪንሱ ወይም ከያንዳንዱ ቦታ አንዳንድ ሰው ቢሾም ከዛ ሰው ጋር መነጋገርና ኮሚኒኬት ማድረግ ስለሆነ ቺፕ ነው። ከዛም ደግሞ ኢፌክቲቭ ነው ብለው ያስባሉ። ምክንያቱም አንድ ሰው አንድ መሪ ከበጣም ከብዙ ሺህ ህዝብ ጋር ከሚነጋገር ከየቦታው ተወካይ ተመርጦ ያ መሪ ከተወካዮቹ ጋር ቢነጋገር ስለሚቀል ማለት ነው። እዚህ ጋር በተመሳሳይ used few European staff to govern large areas አነስተኛ የሆነ ሰዎች ነው የሚኖሩት። relied on local African leaders as intermediaries African leaders intermediary ናቸው ማለትም ከላይ ባለው ኮሎናይዘሩ አለ ያንን ቦታ ወይም ያንን ሀገር የያዘው ዋና ኮሎናይዘር ሀገር አለ። ከዛ በኋላ የተመረጠው ሊደር አለ ቺፍ ያልነው ማለት ነው። ከዛ ደግሞ ህዝቡ አለ። ስለዚህ ይሄ የተመረጠው አፍሪካን ሊደር ኢንተርሚዲያሪ ነው ወይም መሀል ላይ ያለ ነው። ከላይ ካለው ኮሎናይዘር እና ከታች ካለው ህዝብ ጋር መሀል ላይ ያለ ነው። ሁለቱን የሚያገናኝ ነው። ነገር ግን ያው አፍሪካን ሊደርስ ብዙ ጊዜ እንዲሁ ፓፔት ይሆናሉ እንጂ ፓወር የሚሰጣቸውን ፓወር ኤክሰርሳይዝ ሲደረጉ አይታይም። አፕሊኬሽን ቫሪድ ፍሮም ዋን ኮሎኒ ቱ አዘር እንግዲህ አፕሊኬሽን አፕላይ የሚደረግበት ይሄ የኢንዳይሬክት ሩል አፕላይ የሚደረግበት መጠን ከአንዱ ኮሎኒ እና ከሌላው ኮሎኒ የተለያየ ነበረ ከቦታ ቦታ ወይም ከኮሎኒ ኮሎኒ ማለት ነው። ሶ ዩሮፒያኖች የአፍሪካን ዩኒቲ አይወዱትም ነበር ወይም የአፍሪካን ህዝቦችን ዩኒፋይድ መሆን አንድ ላይ መሆን መጠንከር አይወዱትም ነበር። ስለዚህ ይህንን ዩኒቲ ቀስ በቀስ ለመሸርሸር ከተጠቀሙባቸው መንገድ አንዱ ዲቪዥን መፍጠር ነው። በእነዚህ በተመሳሳይ ህዝቦች ውስጥ ትንንሽ ስሞል የሆኑ እንከኖችን እየፈለጉ እናንተ እኮ ከነሱ የተለያችሁ ናችሁ፣ እናንተ እኮ አንድ አይነት ባህል አይደለም ያላችሁ፣ አንድ አይነት ቋንቋ አይደለም ያላችሁ እያሉ መከፋፈል። ከዛ በኋላ እንደዚህ ከከፋፈሉ በኋላ አፍሪካኖች እርስ በርስ ስለሚጋጩ ያንን ፕሪዲክት አድርገው የተለያዩ ዲቪዥኖችን ፈጥረው እንደነበረ እንረዳለን። አሁን ብሪቴንን ብንመለከት ለምሳሌ ዲፍረንስ ኢን ዲያሌክትስ were made into language ምንድነው ዲያሌክትስ የምንለው? ይሄ አክሰንት ወይም ደግሞ ዘዬ የምንለው የአነጋገር ዘዬ። አሁን ለምሳሌ አዲስ አበባ ያለ ሰው የሚያወራው አማርኛና ወደ ወሎ አካባቢ ያለው ሰው የሚያወራው አማርኛ አንድ ቢሆንም ግን የአነጋገር አክሰንቱ ዘዬው የተለያየ ነው። እነዚህ ብሪቴኖች ግን በወቅቱ እነዚህን ዘዬዎች እንደ ይሄ ከአክሰንት ችግር ሳይሆን የተለያያችሁ ህዝቦች ስለሆናችሁ ነው የሚል አይነት አስተሳሰብን ፈጥረዋል በወቅቱ የነበሩት ግሩፖች ላይ ማለት ነው። ከዛም በኋላ ትራይብ የሚለውን ነገር ኢንትሮዲዩስ አደረጉ። ስለ ትራይባሊዝም እንዴት ነው እናንተ የተለያችሁ ህዝቦች ስለሆናችሁ ለብቻችሁ ኢንዲፔንደንት መሆን አለባችሁ። ተመሳሳይ ግሩፖች ሆኖ ተመሳሳይ አንድ ግሩፕ የሆነውን ግሩፕ ለሁለት ግሩፕ ስፕሊት ሲያደርጉት እንደነበረ እንመለከታለን ማለት ነው። ትራይባል አይደንቲቲ የሚባለውም ነገር ይሄ አይዲያ የመጣው ሞርፍ ከዛ በኋላ ነው እንጂ አንድ እዛ አካባቢ ላይ የነበሩት ሰዎች ሲሚላር የሆነ ባህል የነበራቸው ጀስት የሚለያዩት አሁን እንዳልኩት በቋንቋ ዘዬና የተወሰነ በአለባበስ በሪሊጅን ነው somehow ግን ይሄንን እንደ ቢግ ዲፍረንስ አድርገው ብሪቴኖች ሲያሳዩአቸው እንደነበረ እንረዳለን። ብሪቴኖች እንግዲህ ይሄንን ዲቪዥን የፈጠሩት በኋላ ኤክሰርሳይዝ ማድረግ የሚፈልጉት አንድ ፖሊሲ ስላለ ነው። ይሄን ፖሊሲ
ዲቫይድ ኤንድ ሩል የሚባል ፖሊሲ ነው። ዲቫይድ ኤንድ ሩል ማለት ከፍለህ ግዛ፣ በአማርኛ ቀጥታ ስተረጉሙት እንደዛ ነው። ስለዚህ ይሄ ትልቅ የሆነውን ብዙ ሰዎች ያሉትን ትልቁን ግሩፕ ወደ ትንንሽ ግሩፕ ከፋፍለው ከዛ በኋላ ለመግዛት ማለት ነው፣ ለየብቻ ለመግዛት ሀሳቡ እንደዛ ነው። የዚህ ዲቪዥን መፍጠር ማለት ነው። ቅድም ሜንሽን እንዳደረኩላችሁ ኮሎኒያል ኦቶሪቲስ ፕሮሞትድ ትራይባሊዝም የሚባለውን ኮንሰፕት እንዴት ፕሮሞት ሲያደርጉት እንደነበረ ቀደም ብዬ ሜንሽን አድርጌላችኋለሁ። ይሄ ትራይባሊዝም ደግሞ strengthened rivalries to weaken unity። ይሄ ነገር እንግዲህ ትራይባሊዝም የሚባለው ኮንሰፕት ኢንትሮዲዩስ ከተደረገ በኋላ በእነዚህ ፖች መካከል ራይቫለሪን የተነሳው አለመስማማት እንደተነሳ እንረዳለን ማለት ነው። prevented Africans from uniting against colonialism። እንግዲህ አፍሪካንስ በፊት በነበራቸው አቋማቸው አጌንስት ኮሎኒያሊዝም ነው የነበሩት። ከውጭ ወራሪ ነበረ አብረው ሆነው የሚዋጉ የነበረው። አሁን ግን እርስ በእርስ መዋጋት እንደጀመሩ እንረዳለን። ቅድም ሜንሽን ያደረኩላችሁ ዲቫይድ ኤንድ ሩል ፖሊሲ እዚህ ጋር ተቀምጦልናል። ተረታችሁታል ብዬ አስባለሁ ሀሳቡ። እስካሁን ያየነው እንግዲህ ሰምሃው የብሪቴን አድሚኒስትሬሽን ፖሊሲ ምን ይመስል እንደነበረ ነው። አሁን ደግሞ የምንመለከተው የፍሬንች አድሚኒስትሬሽን ፖሊሲ ምን ይመስል ነበር የሚለውን ነው የምንመለከተው። ፍራንስ ኤም ቱ አሲሚሌት አፍሪካንስ ኢንቱ ፍሬንች ካልቸር። ፍሬንች ምንድነው የምታደርገው የነበረው? አፍሪካኖችን ወደ ፍሬንች ካልቸር በጣም ማምጣት ትፈልግ ነበር እና ምንድነው ሀሳቧ? ፍሬንች ኢፍ ዩ አክት ላይክ ፍሬንች ዩ ዊል ቢ ፍሬንች። በቃ ፈረንሳይኛ የምትናገሩ ከሆነ የምትሰሙ ከሆነ የምትጽፉ ከሆነ በቃ ሰማው ፈረንሳዊ ትሆናላችሁ። ሙሉ ለሙሉ ዜግነት ይሰጣችኋል። ትሪት የምትደረጉት እንደ ፈረንሳዊ ነው የሚል አይነት አመለካከትን ይዛ እንደመጣች እንረዳለን። ከዛም በተጨማሪ ፍሬንች ላንጉዌጅን አስተምራለች፣ የፍሬንች ሕግን እንዲሁም አንድ ይሄ እነዚህን ሁሉ ላደረገ ወይም ደግሞ ፈረንሳይኛ መጻፍ ማንበብ መስማት ለሚችሉ ሰዎችን የተለያዩ መብቶችን እንደሰጠች ኢቭን ቮት የማድረግ መብቶችን ሰጥታ እንደነበረ እንረዳለን። ይሄ የፍሬንች እንግዲህ አሲሚሌሽን ፖሊሲ ያለው እንግዲህ ሙሉ ለሙሉ አፕላይድ የሆነው ሴኔጋል የተባለችው ቦታ ላይ ሙሉ ለሙሉ አፕላይ ተደርገዋል። ሴኔጋሊዝ ጌን ሲቲዝንሺፕ ኤንድ ቮቲንግ ራይትስ ኢን 1848። እንግዲህ እነዚህ የሴኔጋሊዝ ህዝቦች ሙሉ ለሙሉ የፈረንሳይ ዜግነት እንደተሰጣቸው እንዲሁም ደግሞ የመምረጥ መብት ተሰጥቷቸው እንደነበረ እንረዳለን ማለት ነው። ሴኔጋል ሃድ ፍሬንች ስታይል ኮሚዩኒቲስ። እንግዲህ ሴኔጋላውያን የፍሬንች ሲቲዝንሺፕ ተሰጥቷቸዋል። ስለዚህ አኗኗራቸው፣ ሁኔታቸው፣ ሁሉም ነገር የፍሬንች ስታይል ነበረ ማለት ነው በወቅቱ። ኦል ሴኔጋሊዝ ዌር ፍሬንች ሲቲዝንስ፣ ያው ፈረንሳይ ሲቲዝንሺፕ ስለሰጠቻቸው ማለት ነው። ሃድ ሴም ሲቪል ኤንድ ፖለቲካል ራይትስ አዝ ፍሬንችመን። ልክ እንደ ማንኛውም ፈረንሳዊ እንደ ፍሬንችመን ሲቪል እና ፖለቲካል ራይት እንደነበራቸው የመምረጥ እነዚህ ሜንሽን ያደረግናቸው ማለት ነው። other Africans had to speak, read and write French to qualify። ቅድም እንዳልኳችሁ ይሄ መብት ለነዚህ ለሴኔጋሊዝ ህዝብ የተሰጠው መብት ለሌላ ሰው እንዲሰጠው ከፈለገ ያ ሰው የፍሬንች ቋንቋ መጻፍ ማንበብ መቻል አለበት ማለት ነው በወቅቱ ያ ነገር እንዲሰጠው ማለት ነው። ስለዚህ ፈረንሳይ እነዚህን አይነት ነገሮችን ኢንትሮዲዩስ አድርጋ ነበረ።